በሬ ከራችሁ ላይ ስለምን ዓላማ ነው የምታወራው? በቃ ዓላማ ምንድን ነው? ዓላማ የለኝም። ልቀቀኝ እባክህ። ምንድን ነው የምትለው? ቁጭ በልና ልንገርህ ዓላማ ልቀቀኝ አልኩህ አይደል? ማለት ነው 2000 ቁጭ በይ። እረፍና ውጣ ሰውዬ። እንዴ ቁጭ በይና ዝም ብሎ ገብተህ እንደዚህ ማውራት አለ እንዴ? ገላችሁ አጠላጠላችሁት እናንተ አይደላችሁ? በቃ በይ ጠይቀኛ። የምጠይቅ ከሆነ በአግባቡ ጠይቀኛል። በጣም የሚያሳዝን ነገር ነው። እዚህ ጋር ነው ያለው ልጁ። እንኳን አሁንማ ተገላገልሽ። በቃ ደግሞ ያን ጊዜ ስታለቅሽ በቃ ትችይበታለሽ። በቃ ነገሮቹን አይደል? ወይኔ ቤት ነው አይደለ የዋለው? ከዛ ውጭ ወጥቶ ነው የተመለሰው። የዛን ዕለት አንቺ ግቢ ውስጥ ነበርሽ? ራሱን ያጠፋ ቀን እንዴት አባቴን እንዲህ አይነት ነገር ወረሰ? የኔ ነው ጀስት እኮ ምንም የሚገናኘው ነገር የለውም። እና ከጂንም አንፃር ከምንም አንፃር ከስናየው ላይክ ለኔ የሚሆን ነገር ነውና በቃ ላንተ ነው የሚገባው። ለኔና ላንተ አመጽ በቃ አይሰራም። አየሽ ሄዶ ምንድነው የሚሆነው? እንደዛ ነው በቃ መጨረሻው። ስለዚህ አቅሜን አየሽ አይደል? አየው በቃ እኔ ምን ስማኝማ፣ ግን አሁን ለምን እናትየውን አንገላት ማለቴ በቃ አይ ትንሽ እንትን እንበልና እሷንም ነገሩና ተሳሳሻት ሲምፕል እኮ ነው ነገሩ። እንዴ ነገሮቹ ሲምፕል ናቸው። በእርግጥ ያቺ ገመዷን ተዛለታ እዚህ መታ ምናምን ሲፈራገጥ ይጫዋል ገመዷ እንደ ወንድ ሆኖ ብኖርበት ምን አለበት? ይጫዋል ምናምን ነገር ምን አይነት ጉድ እንደሆነ የምር። ስለዚህ በቃ ሰው እንደዚህ አይነት ሰው እንዴት በቃ መኖርም የለበት እና መቻቻ ሲጀመር ማጣትም አይደለም እንዴ ሰነፍ የሆነ እንትን እንዲህ አይነት ወጣታ ለሀገሪቱም አይጠቅም፣ ለእኛም አይጠቅም፣ ላንተም አይጠቅም፣ ለኔና ላንተ እኔ ላንተ አንተ ለኔ በቃ ኧረ ተውኝ ኧረ ምናምን ይለኛል። ኖሮስ ምን ይጠቅማል ነው? ኖሮስ መች ጠቀመን? ኧረ በስመ አብ እኔ እዛ ሶፋ ላይ ተኛለሁ፣ እዛ ጋር ይተኛል። ባል ነው እንዴ? ከኔ እኮ ከምንም ነገር ማለት ነው በዚህ ውስጥ በዚህ ኢንተርቫል እኮ የገረመኝ ስታለቅሽ በቃ ስታስብ ሱሬ ኧረ እንዴት እንደዚህ ግድ ነው እኮ እንደዛ ነው ማለፍ ያለብሽ። እና መቼ ምን ታስባለህ? አሁንማ በእርግጥ እናትዬው እባክህ ወደዛ ነገሩን ባናራዝመው ምን ይመስልሃል? እሱንም እናደርጋለን ቀስ በቀስ አይደል? እሱን እናወራለን በደንብ ይታቀድበታል። እቅድ እሱንም እናደርጋለን እና የአባቴን እኮ ወንድ ልጅ ተወልዶ የአባቱን ውርስ የቱ ጋር ነው ማንም መውረስ አለበት እንዴ? አባቴ የወለደኝ እኮ ጀግና ነኝ። በቃ ለራስህ ነው ማለት ነው። በስምህ በቃ በዛ መልኩ ብዙ ነገሮችን እያመቻቸን እንሄዳለን። አያሳስብሽ። በቃ አብረን ነን ከእንግዲህ እንደ በፊቱ አይነት ነገር አይደለ። ግን እናትዬው እንዳትነቃብኝ እሺ። ነገርየው እስከምናደርገው ድረስ እሷም ብሎ ፈዛዛ ነገር ናት። ምን ትረዳለች? አይመጣላትም። አይማሰብ በፍጹም እንጂ ኧረ እናት ታምናለች። እኔንም እንደዛው። ኧረ በስመ አብ እኛ እኮ ለሷ ጥሩሽ ነን። ታውቃለህ የአባቴ ሀብት ነው እንጂ ማንንም ሰው ያደረገው የአባቴ ውርስ ያለው ሪያሊቲ ነው እንጂ እሱ ነው እኮ እቺ የኔ ያክልማ ምን ማንንም ምን አገባው አያሳስብሽ። በቅርቡ ብዙ ነገሮችን አሬንጅ እናደርጋለን። እመች በቃ ደስ ይለኛል። ያው እንዳልኩሽ ቻሌንጅ በእርግጥ ሲስቴማቲካሊ ነው የምናልፈው። ይሳካልናል አለ አይደለ? በጣም ጠቅሞናል። ያው እንግዲህ ጥበብ ሲሰጥ እንደዚህ ነው። ብዙ ነገር ማድረግ እንችላለን። አቅም አለ። ኤቭሪቲንግ ሲምፕል ነው የሚሆነው። አሁን በደንብ በዛኛው ሜቴድ አንቺ እንዳልሽው አሁን የማዘርን ጉዳይ እናመቻቻለን። አያሳስብሽ። አሁን አንቺ መጨነቅ የለብሽ። አለ አይደለ? በቃ ሴፍቲ አሪፍ የሆነ ላይፍ ነው የምንኖረው። በቃ አለ አይደለ? እንግዲህ የሚመጡ ነገሮች አሉ፣ ኤቭሪቲንጎች አሉ። እነሱን እናመቻቻለን። ማመቻችና አይመኝኝ በጣም ምን ያክል ስማርትን በምን ነገር ነው የምናደርገው? የማዘርየውን ነገር ያኛውን አሁን እሱን ወንድም ተባዩን
ያደረገነው ሜቴር አለ አይደለ? እሱ ትንሽ ያው ወጣትም ስለሆነ እንትን ሊል ይችላል በሚል ሀሳብ እሷ ማዘር ሲምፕል ነው ያው አለ አይደለ? በውስጥ ግፊቱም አለ ታውቃለህ። ሲምፕሊ እናመቻቻለን ለእንደዛም ወር ላይክ በፖይዝን በዛም አይ ቲንክ በዛም ብናረግ ይሻላል ብዬ አስባለሁ። ወይስ በሻይ ምናምን መስጠት ነው? እንደዛ ባይሆን አሪፍ ነው። ግን ነቄበት ከተባለ ደግሞ ሀርድ ነው ትንሽ ሀርድ ነው እና ከዛ በኋላ ምን ሊመጣ ይችላል የሚለውንም ነገር መጠንቀቅ አለብን። ለምን መሰለሽ እንደ በፊቱ አሁን ብንነቃ አሁን ለምሳሌ አሁን አንተ ነቃብንማ አሁን አንተ ነቃብን። ስለዚህ እንዴት ነው እኔ ይዤ እንዴት ነው የምንነቃው ነገር ማለት አለ አይደለ? አንድ ፖይንት እኮ እንትን አይለም አለ ያው ማን የሰማው ማን እንትን ያለ አለ ማን አየ እና ሲስቴም ማለት እሱን እስቲ ማታም ቢሆን በደንብ እንመካከራለን። ግን ቅድም እንዳልሽው በመድኃኒቱ በቃ ኦቨርዶዝ በማድረግ እናደርጋለን እንደዛ የምንችልባቸው ወዮች አሉ። ስለዚህ ያንን አሁን በዚህች በኋላ የወርሱን ጉዳይ ያው በስማችን ይሆናል ማለት ነው። በስማችን ይሆናል። ታዲያ ምንድን በቃ እኮ ለዛ ነው እኮ ነው የምልሽ። አሁን የኛውን ቤት አይደለበት እዚህ ትንሽ ቤት አይደለም አንድ ክፍል ቤት እቺ የድሮ ማነቂያ ምናምን ቤት እያለ የማን መስልሽ እንገባለን። አዎ ሳሎን እንገባለን። በቃ ግቢው እንደምታየው ሰፊ ነው። ታይ ነገር እኮ ነው። እኛ አቀደን ወሰነን ተመካክረን ምን አይነት ላይፍ የሚለው ሰርቪሶች ይሰራሉ ምናምን ነገር በቃ አሪፍ ይሆንላል። አሪፍ በቃ ምርጥ እስኪ በእናትሽ ልጆች ይመጣሉ። አዎ እንዴ ታዲያ ትመጣለች ባባ ይመጣል። በቃ ታዲያ አሪፍ ትምህርት ቤት ማስተማር በቃ የአስቤዛ ጉዳይ የምን ጉዳይ ቻው ድነት ቻው እንዴ እንደዛ በዛ መልኩም በደንብ አሬንጅ እናደርጋለን። ዶንት ወሪ አባውት ፎር ዳት በጣም ሲምፕል ነው። ኦኬ በእንግሊዘኛ ነው ወራህ ያለብን ነው እና እንደዛ እናደርጋለን። አሁን እክሌ ምንድነው ላይክ 3-4 ልጆችን ወልደን ማድረግ በቃ ማስተማር ኤቭሪ ኳሊቲ ዮን ላይፍ ኳሊቲ የሚረብሸን እንትን የማይሆን ነገር ምናምን ሰው ነው ምናምን አያስፈልገንም። በቃ አይደለ ሰላም እና እንደዛ ደም ግፊት ምናምን መጣ አይነት ከነጭራሹ እንትን አንላቸውም። ያንን እናቀራለን እንሰራለን። መጀመሪያ ቤቱን ነው የቤቱን ጉዳይ እንጨርሳለን። ጉዳይ ጨርስ አንቺ ማለሽበት ማስመሰሉ ለምናምን ነገር አይነቀም። አሁን አንቺን ለቅሷችን እኔን ሁላ እኮ ነው ያስለቀሰኛ አንቺ ትምህርት ይመስላል እውነት ላይክ እንዲህ አይነት መቻል ማለት እንዲህ አይነት ጥበብ ሰጥቶሽ ሲጀመር እኔ እኮ ከበፊትም ጀምሮ ሲያስብ የነበርኩት እንዴት እዚህ በማይሆን ቦታ ትወድቂያለሽ ቁጭት ነበር። ይሄ ደግሞ የብዙ ጊዜ ከተጋባችሁ ጀምሮ የነበረኝ ቁጭት ነው። በቃ እቺ ልጅ እንደዚህ አይነት መልክ ይዛ እንደዚህ አይነት ጥበብ ይዛ እንደዚህ አይነት ማስመሰል የማይገባት ህይወት እንዴት ትኖራለች እንዴት የሚለው እኮ በቃ ውስጤ ላይ የመረም ይሰማኝ ነበርና በደንብ አሬንጅ እናደርጋለን። አሁን ምን ቢሆን ያው ተሳክቶልናል። በቃ ናት በቃ አልፏል። አረ ስለዚህ ያንን ካረግን በኋላ ቤቱን ማመቻችተን ምንድነው የመጀመሪያ እቅዳችን ውርስ አለ አይደለ? የራሳችን ሲም ይሆናል በራሳችን በእኔና በአንተ እንደ ለቅሶ ምናምን ካለፈ በኋላ በዚህ አሁን እንትን እንዳይልብን በጣም አሁንም ጥበብ ያስፈልገናል። እኔም ቢጋዝ ህግ ላይ ትንሽ እውቀት ስላለኝ መንገዶችን ታከሽፋታለ። ማን ከኔ ማን አላየሽም እንዳው እንዴ ታዲያ ላይክ በዛ መልኩ ለቅሶ ማዘር ምናምን ነገር እየተባለ ያልፋል አይደለ? ሲምፕሊ ሲያልፍ አሬንጅ እናደርገዋለን ለማንኛውም እና አንቺም ሬዲ ቁፍጠን እንደባለፈው ትኛለሽ። ውርሱን ወደኛ እናዞራለን። ከዛ በኋላ አሪፍ ላይፍ አሪፍ ኤቭሪቲንግ እና እዛ ቤት ትልቁ ቤት ያለው እንትኖች አሉ አይደለ? ኪችን ዘመናዊ በሆነ መልኩ እናዘጋጅና አሪፍ የሚገባኖች መኪና ትንሽ በዛኛው ሳይድ ያለውን እኮ ብንሸጥም ትልቅ መኪና ትልቅ ቢዝነስ መክፈት እንችላለን። ለምን እነሱ እኮ ያኔ በጣም የነበራቸውን ሀብት እኮ ምን የማድረግ አቅም የላቸውም፣ የማሳደግ አቅም አልነበረባቸው። ለኛም ስላለ ግን ሆል በየቦታ ቅርንጫፍ እንከፍታለን። ላይክ ትልቅ ነገር የማድረግ አቅም አለን ለኛ እና እሱንም የማሳካት ህልማችንን እውን እናደርገዋለን። በቃ አንቺ ከኔ ጋር እኔ የምልሽ
ታደርጊያለሽ። አንቺም በቃ እንዳልሽው ሀሳብ ሼር እየተደራረገ እንጨርሳለን። በቃ ትንሽ ጊዜ ብቻ ነው ታገስ። በፊት እንደነበረው እንዴ ምናምን ነገር ደግሞ ይተኛል ምናምን ያለማ ደሞ ወራውት በቃ አልኩሽ እኮ እንዴ። ስለዚህ በዛ ብዙ ነገር እንትን እናደርጋለን ብዬ አስባለሁ። በቃ አንቺም መቀጠል። ስለዚህ ሀብቱን የመጀመሪያ እቅዱን መጨረስ ነው። ስቴፑን ነገርኩሽ አይደል? ስቴፑን ነገርከኝ። በቃ ጨርሰናል። አሁን እንጨርሳለን የማዘር ጉዳይ። ከዛ በቃ ኔክስት እያለን እንሄዳለን። እኔም ደግሞ የአባቴን የተወሰደውን ታስመልሳለህ። ወንድ ልጅ ተወልዶ ያንን ካላደረገ ምን ያደርጋል? እኔ ቁጭት የነበረኝ እሱ ነው። እና በዛም አንቺም ያለ ጭንቀት ያለ ምንም ፈታ ብለሽ የምትኖርበትን ሁኔታ እናመቻቻለን። አሪፍ እንትን ትጨምሪያለሽ። የኑሮ ስታይል ነው። መኪና ይኖረናል። በቃ ላይፍ ይቀየራል። ከዚህ በፊት የነበረው ይሄ ጋነም የመሰለው ላይፍ ደግመን አናየውም ነው የሚልሽ። ግብጽን ደግመን አናየውም እንደሚለው አራ ያንን ወደዛ እንመለስም ላይ እና እንግዲህ ነፃነው እንዴት ይሆናል አንተ ያለ እና ኤቭሪቲንግ ደግሞ ሲያስፈልግሽ መጠየቅ ትችያለሽ። አሪፍ ሁኔታ ራስሽን አንከባክቢ እንደ በፊቱ ሳይሆን መስረክረክ ምን ቀረ ይችላል። በፊት የተጎደሽበት እንትኖችንም ሪቨርስ የማድረግ ስራ ነው የምንሰራውና ከፍታ ላይ ነና ቀላል ከፍታ ነው እንዴ እንበራለን እና ያንን እናደርጋለን። ታስቢ በቃ ታስቢ እና ታጥበሽ አሁንም ሻወር ብትወስጂም አሪፍ ነው። ከዛ በኋላ ምንም እየተመካከረን እንሄዳለን። ፀጉርሽንም እንትን እናረጋታለን። ያቺ አለቻ እሷንም ፈታ ብለሽ በደንብ ራስሽን መጠበቅ ደግሞ ለሙሉ ቀይራለሁ። በቃ አንተ አለ አይደል ያለ እኔ ታዲያ ዋና ጉዳይ ምንድነው ነው የምልሽ። ዋና ጉዳይ ምንድነው እኮ ገንዘቡን ንብረቱን በራሳችን እናደርጋለን። ደልቀቅ ብለን መኖር ነው እኮ እሱ አይደል ይፈልገውና በዚች ምድር ላይ አንዴ ነው የምንኖረው። ግን አሁን እኮ ለኛም ጥቅም ነው ብዬሻለሁ። እንዲህ አይነት የማይረባ ሰው አጉል አስተሳሰብ ያለው ሰው እዚህ ምድር መኖር የለበትም። በቃ ሰው የተረሳሰው ነው ለኛም ስለሆነ ያንን እናደርጋለን። አሁን መቼ ነው ወይ ከሁለት ሳምንት በኋላ ቢሆን አሪፍ ነው። የማዘርየው ለምን መሰለሽ በፊትም ነገሮችን በደንብ ስለሚያውቅ በሆነ ነገር ከፍ ሊል እናደርገዋለን። ትንሽ ጋፕ ካልሰጠነው ከፍ እናደርገውና ሰው ሊያስብበት ይችላል። ማረሳሳት አለብን። ያን ብናደርገው ይሄ እንትን ይበሉና ይበለላቸው እና በዛ መልኩ በቃ ስርዓት ያስይዘን ከዛ በኋላ በደንብ እንመካከርና እኔ የሚያውቃቸው የህግ ባለሙያዎች አሉ። የመሬቱን የውርሱን ጉዳይ ያ ጓደኛ ማን ነበር ስሙ? እንደው ሄኖክ ነው ማለት ነው። እሱ በጣም ጀንቲል ነው። በጣም አሜዚንግ የሆነ ሰው ነው። ከልጅነቴ ጀምሮ ጓደኛ ነው። ሌሎችም አሉ። እሱ ብቻ አይደለም። እሱም ይሄንን አያውቅም። ችግር የለም። ውርሱን ያለው ነገር እነግረዋለሁ። ዲቴል ተነግረዋለሁ። እሱ ደግሞ ይጨርሰዋል። አይ ዲቴል ሳይሆን ይሄኛውን ነገር አይደለም ወዲሽ አሁን በእኔና መካከል የነበረው ከማዘርካ እሱን አይደለም። ምኑን የውርሱን ጉዳይ እኮ ነው ማለት ዲቴሉን ተነግረዋለሁ ማለት እኮ እሱን እኮ ነው። እሱና በደንብ አብረዋለሁ። ያው ሙያውን ተጠቅሞ ምንም እኮ ትንሽ ሰው አይደለም። ዝም ብሎ ሰው አይደለም። ጓደኞቼ ያየሽ ምን ያክል ላይ ላቁ እንደሆኑ ከነሱ ጋር ነው ሙር የምናሳልፈው። እሱ የሚያሳስብ ጉዳይ አይደለም። ብዙ አወራን። በእርግጥ ያው የደስታ ስሜትም ስለሆነ አሁን ከደስታ ስሜት ውስጥ ወተን ምን ማድረግ ነው ምንለውን ነገር አሁን ለምሳሌ ባለፈው ስናደርግ የነበረው እንዴት ነው ላይክ አለ አይደለ ደክሞ ነበር ምናምን ነገር ትኝት አለ። አንቺ ግን እኮ ያንተን እኮ ራራሽለት መሰለኝ። አረ እንዴ ለምን ብዬ ያዝኩ ሲዝ አሰጠውክም። እንደውም የሆነ ነገር አግኝቼ ያገኘሁት አይደል እንዴ ሰጠውክም ታው ብዬ በዛ የሆነ ብረት ነው ምንድነው በእና ዘነዛና ነው እንደው በዛ በለው አላልኩም እኮ ብለሽኛል። ከዛ ከያዝኩ በኋላ ገመዱ ስልሽ እና
እና አላሰርኩልህም ይሆን አይደለም? ኧረ እንደዛ ከሆነ እኔ በዛኛው ሜትር ባልሄድ ይችላል። ኧረ በእናትህ ለሱ ብዬ እኔ ምን እንዴት እቺን ታክል ለሱ ቦታ የለኝም። አታውቅም? በእርግጥ ልክ ነሽ። አሁን እንደዚህ አሰርን ከዛ እንዴት ነበር አሰርን ምናምን ነገር ልቀቁኝ ይላል ደግሞ ልቀቁኝ ምናምን እንዴ ሲሞክር ደግሞ እንዴ ወንድ ለማምለጥ ወንድ ነኝ ለማለት በእኔ የገባ ሰው እንደዛ ነው። እዛ ገመዱ ሰጠውክና ላይክ በቃ ከዛ በኋላ ስቅል አለቀ። አንቺ ገመዷ አልገላገለችንም። ሰላም እንትኑን አለ በቃ ላይክ በዛኛውም ሜትድ ይሄ ትንሽ አቅም ስላለው የማዘሩ ካማ ትንሽ ሲምፕል ነገር እሷን እንዳልሽው ኦቨርዶዝ የማድረግ ነገሮችን ያው በዚህም እንሞክራለን ብዬ አስባለሁ። እናደርገዋለን። አዎ ይቻላል እንጂ የማይቻለው ነገር አለ። እኔ ያለው አንተ አለ ሲምፕል ስለሚሆን እንደ ባለፈው ግን ፈርተሻል። አንቺ ላይ ታውቅሽ ይችላል ትንሽ። ኧረ እኔ አልፈራም። ለማን ብዬ ነው የምፈራው? እና አንቺ አንተ እኮ አይደለህም እንዴ ነካ። ለማን ብዬ ነው የምፈራው? ታዲያ እንዴት ያስፈራል ብለሽ ነገሩ አላደርገውም። ለማን ብዬ ማን ደስ ይበለው ብዬ የምፈራው እንዴ? ቀንደለ ሊቀውጥሽ ይችላል። ቀወጠ እኮ በቃ እሱ ምን እስርስና ኧረ ብዙ ራይ ያለ ሰው ነኝ በእናታችሁ ይላል። ተዊ ምናምን አይ ራይ እስከ ዛሬ ድረስ ምን ይሰራል? ራይ እንትን ራይ ኖሮት ነው እንዳሳጣኝ አቅም እንደጎደለብኝ ራይ ኖሮት ነው አንቺን እንደዚህ የሚያሰቃይሽ። አይገርምም? ኧረ እኔ ያክል እንትን አይደለም እና በጣም ነው ያስጠላኝ ነገር ይሁን በዛ መልኩ እናደርጋለን። እስር ደስ የሚለው አለፈ በቃ እና በዛ መልኩ የተረሳ ሰው እኮ ነው። አዎ ብቻ መጀመሪያም የማዘሩካ እንዴት ነው የምናደርገው? ላይክ ሲምፕል በሆነ ወይ ነው እሷ በማይነቃ እናደርገዋለን። እኛው ብርድም ምን ያው ብርድም ያው ሹፌር ነው እንግዲህ ብርድም ምን ስላለ ትንሽ ጠንከር ይላል ብለን ነው የመጀመሪያ ቀን እዛ ለኛ እኮ የቀለለን እንደው ታውቂያለሽ የመጀመሪያ ሚት እኮ ነው እኮ አንቺ የሰጠሽው ነገር አለ ያቺ ዘነዘናዋ አቀለለቻት እሱም ያ ሚት ነው በጣም ለኛ ተጠቅሞ ካለው እንደ ብርድ የጠጣ ሰው እኮ ነው እኮ ደስተኝነ የመሰለ እንትን እየነደው ብሎ ሲዞር የነበረው ጡንቻለም ቤት መኪና አይደል መቼ ሲየውን ጭነት ሲሸከም የነበረውና ላይክ እንደዛም ስለሆነ ሲምፕል ሆኖ ብላልና ያን ነው ለኛ ይጠቅማል። ሲጀመር እኮ ሰማኝ በኪዬ አዘር እቺ ማዙኮ አንድ አምስት ነው የምትለው አሳስብሽ እኮ አልኩሽ አይደል? ትንሽ ብቻ መስጠት በዛው በቃ ቀርክ። ከዛ ዋይ ምን ተፈጠረ ወይ ማዙኮ ምናምን ቆውጨልሽ አትይተሽ ያልሽ ያን ቀን ታስተውሻለሽ እያለቀስሽ ምናምን ነገር እኔን ጠቅሰኝ እኮ ታውቂያለሽ። ልታስቂኝ ነበርኩ አንቺ በሻርፓ ዘፈን ያንን ስታረጊ ልታስቂኝ ነበርኩ ያን ቀን። አሁን ወተውና ነገር ስትይ እንደዛ እንዳይሆንብን ባንጠቃቀስ ጥሩ ነው። ለምን መሰለሽ ያው የቻለው በውስጥ ገና ብዙ ጊዜ ያለን ስለዚህ በለቅሶ ውስጥ ደግሞ አንቺ ነች ያው ጠቅሰሽኝ በለቅሶ ውስጥ አንቺ ነች አይችሽ በዚህ እንዳልቀር እንዳይነቁብኝ ደግሞ ያንን ማድረግንም ስለሌለብን ሻርፓ ምናምን እንደዚህ ዞር ታደርጊያለሽ። ከዛ በደንብ እናመቻቸዋለን በቃ በደንብ እናመቻቻለን ብዬ አስባለሁ። ሲምፕል ነው ሲምፕል ነው አንዴ ታዲያ ዋናው እኔ እናንተ ብቻ ነው ገና ነው ያንን አችብ እናደርጋለን። የማሳካት እድልም ትንሽ ይቀልልናል። አረ ቀላል ነው አይደለ? አረ በኔ ጣለው ፎቶዬንም እንትን እልክልሻለሁ ላይክ እሰጥሻለሁ። ቆይ በቃ አረ በእናትህ አታስብ በማግስት በአመት ሲድረስ እኮ እንደዛ መሆን ስላለበት ነገርኩሽ። በቃ ሲምፕል ነው አያሳስብሽ። እኔ አለሁልሽ ከልጅነቴ ጀምሬ እና ደግሞ ልጆቻችን ግን ምንድነው የሚሆኑት? በቃ አለ አይደል ፈረንጅ እኮ ነው በቃ ፈረንጅ ስታይል ያንን ነው ያንን እያሰብን አሁን የመጣብንን ነገር ሲምፕል እናደርጋለን እናኖራቸዋለን። አዎ ቀላል ስለሚሆን በቃ አሬንጅ እናደርጋለን በደንብ። ይሄንን እቅድ መቼ ነው በዚህ በቃ ማክሲመም 3 ሳምንት ኤቭሪቲንግ ያ 2 ሳምንት ነው አካባቢ 3 ሳምንት ኤቭሪቲንግ ለማለቁ ማለት ነው በቃ ለማጨራረስ ያንን በማድረጋችን እንቀጥላለን እንጂ ግን መፍራት የለብሽም። ሬዲ ሁኚ ይስተካከላል። ከፍ
ያስ እንዴ መብረር አይደለም የሚጠበቅብህ። አዎና ብዙ ነገሮችን በዚህ ዓመት ያልቃል። ኤቭሪቲንግ እናደርጋለን ብዬ አስባለሁ። አዎ ብቻ የሰፈር ሰውም ያው መምጣቱ አይቀርልክሱና እንዲህ ባለፈው በቃ ማስመሰልና ለምሳሌ ዝም ብለሽ ይሁን አለ አይደል እንትን ካልሽ ለቅሶስ ደግሞ የቅድሙት ሻውናውን እንትን አትበይ በእናትሽ። ለምን መሰለሽ ያው የፍቅር ያይን ነገር ስለሆነ ያው ፍቅር ስለሆነ ሊፈዝ ይችላል። ያን ደግሞ ሊረዱ ይችላሉ እነሱ እኮ ነው ማለት ነው። በዛ መልኩ በደንብ አድርገን እንሄዳለን ብዬ አስባለሁ። ስኬታችን ተስማምተናል አይደል? እናሳካለን በደንብ እናሳካለን። ምግቡን አታመጭም እንዴ? ኧረ እንጂ አንቺማ በእናትሽ ኧረ ራበኝ። ቤቶች እንዴት ናችሁ? ሰላም ናችሁ? እኔ ነኝ። ቤቶች እንዴት ናችሁ? በረታችሁ? እንዴት ነው? ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነው? እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? ሁሉ ሰላም? በረታችሁ? እንግዲህ ተመለሰን መተን ሳንጠይቃችሁ ይከብዳል። በእርግጥ በረታ። አንተስ? አዎ እኔም ይደረጋል እንግዲህ ያጋጥማል። ሰው በህይወት እያለ እንዲህ አይነት ገጠመኛ አይጠፋም። ያው ሁላችንም እንሄዳለን። እኛ መመለስ አንችልም። እንግዲህ በጣም ማዘር ያለ ሰው የከባድ ስለሆነ ማዘር እየበረቱ ነው። እስቲ ደህና ናቸው? እንዴት ነው ጤንነታቸው? እሳቸው አሪፍ ላይ ናት። እስቲ እየበረተሽ ነው? ምንም ማለት ደህና ናቸው። እርትተዋል። ሰላም ናቸው። ደህና ናቸው። አንተስ ሁለት ቀን ምናምን መጥቼ እኮ አላገኘሁህም። አልነበርኩም። ያው የድርም አንዳንድ ኬዞችም ስላሉ የመጀመሪያ ቀን እንደዛ ነው። ላክ ብዙ እቃን ምናምን አንዳንድ ነገሮችንም እንትን ትላለህ እና እሱ ነው አሬንጅ እያደረኩት የነገሩኝና ያው እንደዛ ነው እንግዲህ። እናንተም እውነት በጣም ከብድ ነገርም ስለሆነ በዚህ መልኩ ሳፖርት ማድረጋችሁ መከታተላችሁ ላይ ነው የተለየብኝ እና እውነት እጅግ አድርጌ አመሰግናለሁ። አልነበርኩም። እናንተ ጥሩ ሰዎች ናችሁ። በጣም የሱራፌል ነገር የሱራ ነገር በጣም ነው አንጀቴን የነካው። እናትየውንም ካገኘኋቸው በኋላ መጀመሪያ ያው ልክ ነህ። በእርግጥ በጣም ነው ወንድምን ማጣት ያክል የሚከብድ ነገር የለም። በጣም ወንድምን እሷ ባለቤቷን ልጃቸውን እውነት ወንድሜ። ሁለተኛ ደግሞ በጣም የሚያሳዝነው ያሟሟቱ እውነት የሞተበት መንገድ ይለያል። በእናትህ አይደለ? አንተማ በጣም ነው ልብህ የተጎዳው። በእናትህ እኮ ሰው መሰለህ እንዴ? በእናትህ ከልጅነታችን ጀምረን አብረን እናታችንን እንደዛውም አባታችንም ላይክ አባቴም በጣም እንትን ይል ነበር። በጣም ይለያልና አንድ ላይ ነው ምን በለውና በጣም ነበር የምትወደው አንተ። አይገልጾም ነው የምልህ። ብዙ ነገር ነው የሚረዳኝና ብዙ ነገር ሳፖርት ያደርገኛል። ሁሌ ነው የሚጠራኝ። ሁሌም እኔም አግዘዋለሁ ማለት በጣም ከሱ ይልቅ በረከት ነው። ማን ነበር አንተስ? ቤካ ነው አይደለ? ቤካ ነው በቃ የሚገርምህ። እኔ ክፍለ ሀገር ነው የማውቀው ሱራንና በቃ ቤካ ነው የሚለው ብታይ፣ ባለቤቴን ነው የሚለው። ስልክ መደወል ነው እስኪ በእናትህ ይለያል። እሱማ ይለያል። አንቺ ራስሽ እኮ ተጎድተሻል በጣም። ራስሽን አትጉጂ እንዴ። ያስታውቃል እኮ ይኸው ፊትሽ ምንሽ በጣም ያስታውቃል። ደግሞ ይልሽ በቀላትሽ ላይ ፊትሽ ይኸው በአንዴው እኮ ማዲያት በማዲያት ሆንሽ እኮ በእናትሽ። ለሷም ከባድ ነው እንግዲህ ባልን እንደማጣት ያክል ከባድ ነገር የለውም በእርግጥ። እኔ ራሱ እኮ የሚገርምሽ የመጀመሪያ ቀን በቃ ምን ያለች ልጅ ከወጣሁ በኋላ አስጨነቅኳት እንዴ እያልኩኝ ማለት በቃ ጥያቄዎች ሀዘን ላይ ነበርሽ። ጥያቄዎች ማለት እኔ ውስጤ የሚነግረኝ ስለነበረ ለብዙ ጊዜ ማቃት ባላገኛትም ማቃት ያህል ነው የሚሰማኝ የነበረው። የሚገርም አጠገቧ እንደነበርኩኝ ብዙ ጊዜ እንደምንተዋወቅ ይከብዳል። በጣም ነው የተሰማኝ። በጣም እንዲህ አይነት ፍቅር በህይወቴ የማይችል አላውቅም እና በቃ አባት በለው እንድናትም ነው። የዛለት አንተ የት ነበርክ? የት አረፈ የተባለ ቀን ማታ የት ነበርክ አንተ? ታንቆ የተገኘ ቀን ጠዋት ላይ የተገኘ ቀን የት ነበርክ? እኮ ያን ታይምማ ትንሽ ወጣ ብዬ ነበር እኮ። እኔ የት ሆነ ሰማ?
አሁን ላይ ከነገሩኝ የሆነ ሲገባ ከግቢ ጨዋታ እኮ ነው የሰማሁት። በጣም ነው የከበደኝና አልቻልኩም። ምንድነው ማመን አቅተኝ በቃና እዛው ላውድቄ ሰው ነው እንትን ያለ ራስን መቆጣጠር አቅቶ በቃ እንዴት እንደዛ አይነት ፊሊንግ በህይወቴ ዘመን አይቼም አላውቅምና ትልቅ የሆነውን እንደዚህ ምራራውን ወንድም ማጣትን የሚያክል ከባድ ነገር አለ። ስልኩ ተሰበረ የተባለው ያንተ ነው? አው ስልኬ እንግዲህ በጣም ያሳዝናል። እንግዲህ ነው ወንድም ከነቃ በኋላ ከዛስ ይዘው መጡ? አዎ እንግዲህ ትንሽ ከተረጋጋው ራሴን አየሁት። ያው እንግዲህ ብዙ እንትን ነበር ጊዜ ወስዶብኝ ነበር ራሴን እንትን ለማለት ለማመለስ ቻሌንጅ ነበረኝ። እኔ እንደዛ አይነት ነገር ጊዜ አጋጥሞኝ አያውቅም። ቢካዝ እንደሚያጎርሰኝ ማን ነው አሁን እንደ ሱሪ እንደበቃ ማለት ያስተማረኝ ጎበዝ ነው ይል ነበር። ጎበዝ ተማሪ ነበር ይላል። ዩኒቨርሲቲ ነው የጨረስከው አይደል? አዎ እንዴ ብዙ ነገር ስንት ነገር ቃል አይደለ ብዙ ነገር ተመራምሬ ነው የጨረስኩት። ሰፖርት ያደርግ ነበር በደንብ ይልክልኛል። በቃ አይዞ ወንድም በቃ ይደብራል ወይ ምናምን ተደብራይ ነው ምናምን ካለ ላክልኝ አይነት ነገር ነው የሚለኝ። አካውንትን ላክልኝ እንዲህ እሱ አይነት ነገር ወናቷኝ ግን ማለት በጣም የሁለታችሁ ግንኙነት እንደው ግን ይሄን ያህል ዓመት ጊዜ ስትኖሩ እነሱንም እየጠየኳቸው ነበረ ማለት ይሄ ብዙ ጊዜ ማለት ተጋጅታችሁም አታውቁ? አው በቃ ተጋጅተን አናውቅም። ላይክ ቅር ሊል የሆነ ነገር ልትሆንበት ትችላለህ። በእርግጥ ሊደብርም ይችላል። ላይክ በእንደዚህ አይነት ሞሜንት እንትን ትላለና ቶሎ ነው ይሄ እንደ ህፃን ልጅ ነው በቃ የኔና በሱ ያው ሰው በህይወት እያለ ነገር እንትን ሊል ይችላል አይደለ? ፍቅር በፍቅር በቃ አለ አይደል? የምንጣለው አንዳንድ ጊዜ የምናደደው አንተ ውጤታማ በቃ የሚሆነውን ስራ አይነት ነገር እኔ በቃ ደክሞኛል ካልክ ከኔ ጋር የመጣላት አይነት ነገር እንትን ውጤታማ የሆነውን ስራ ማለት ለምሳሌ አሁን እኔ ውጤታማ እንዲሆን ዝም ብዬ እረፍት ዝም ብዬ የሚተኛ ከሆነ ለምንድን ነው የምተኛው? በቃ እንዲህ መሮጥ አለብኝ ወንድ ልጅ አይነት ፖዚቲቭሊ ነው የሚመክረኝ። ዩኒቨርሲቲ ከጨረስክ በኋላ ነው? አዎ እዛ አንዳንድ ጊዜም ሲመጣም በፊትም ወደ እረፍት ሲመጣም እንደዛ ይለኝ ነበር። እና በእርግጥ ደግሞ ለኔ ነው እሱን እንደዛ የሚለው ደክሞኛል ስል በቃ ደክሞኛል ትላለህ። በዚህ ወጣትነት እኮ መስራት አለብህ፣ ስራ መስራት አለብህ ነው። አዎ ማንበብ አለብህ፣ ሪሰርች መስራት አለብህ፣ ብዙ ነገር ማድረግ አለብህ ብሎ በዛ ደግሞ ትንሽ አሁን ይሄ ጥላቻ አይባልም መቼም ጥላቻ እንዴ እየመከረ ነው ላንተ እንትን ነው እንደዛ እያለ እኔም ከቅርብ ጊዜ ነበር የተረዳሁት ለኔ ብሎ ምራራ እሱ እዛ መንገድ ተጉዞ በረሃ ሰርቶ ተንከራቶ አያሳዝንም? እውነት ምን ደረሰበት? እውነት በጣም እኮ የሚያሳዝን ነው። ይከብዳል በእርግጥ እኔ እንደዚህ አይነት ነገር በእናትህ ተወኝ እስኪ በእናትህ ማሰብ ይከብዳል። እንዴት ነው አንተ ስራ ላይ ነህ? እየሰራህ ነው? አዎ እንግዲህ ኦልሬዲ አሁን ጨርሻለሁ። በእርግጥ ጎን ለጎን አንዳንድ ነገሮችን እንትን እያልኩት ነው። ወደ ቅጥር አለም በእርግጥ አልገባሁም። ይሄን ያክል እንትን አይደለም። ያው ብትቀጠርም ያው ነው በዚህ ዘመን አይደለም። ይሄ ተቃጠራ የሚሰራው ነገር ብዙም አዋጭ አይደለም ማለት በዛሬ ጊዜ ባውን ደሞት ያረ እሱን እኔ አልፈልግም ማለት ትልቅ ባለሀብት ትልቅ ሰው መሆን ነው የሚፈልገው። ብዙ ነገር ሰርቼ ውጤታማ ለመሆን ምጥር ሰው ነኝና ውጤታማ ደግሞ ለመሆን ምንም ከማድረግ አትመለስም። ምንም ከማድረግ አትመለስም። ውጤታማ ለመሆን በስራ ጉዳይ በደንብ እሰራለሁ። ጠንክሬ ልትሰሪ እንግዲህ ገና ልትጀምር ነው ስራውን ትመኛለህ እንደዛ ማድረግ? አዎ ውጤት ትልቅ ቢዝነስ ለመክፈት መኪና ብዙ ነገሮችን ያው ያለችኝ እናቴንም በጣም ለማገዝ ህይወቷን ትንሽ በደንብ በቃ አርፋ እንድትኖር ብዙ ያሳደገችን እናት ናት። እሱንም እኔም የለፈች ናት። ለሷም ሳፖርት ለማድረግ ቀን ከሌሊት ሰርቼ ውጤታማ ትልቅ ካምፓኒ ባለቤት መሆን ራዕይና ቪዥን አለኝ ለእኔና ያንን ከማድረግ ደግሞ ምንም ነገር እንትን እላለሁ እሰራለሁ። ስራ ከሆነ አንደኛ ሰውን የሚጎዳ አይሆን፣ አንደኛ ጊዜ የሚያዝንበት ነገር አይሆን፣ ሁለተኛ ደግሞ ሰው የማይጎዳ ነገር ቢሰራ ፋይን አለ አይደለ? ስራ ትለፋለህ። ሰውን ፖዚቲቭሊ ሳፖርት እያደረኩ በጣም ትልቅ ውጤት እንዲያመጡ እንዲህ አይነት ራዕዮች አሉ። አልፊ ተርፊ ለሌላ ሰው ለተጎዱት አለ አይደለ የቻሪቲ ማን መሆን እቅዶች አሉኝ ማለት ነው። ያንን ለማድረግ አሁን እስቲ ተፍተፍ እያልኩት ነው።
እግዚአብሔር ፈጣሪ ያውቃል እንግዲህ አይደለ ያሳካዋል። ወጣት ነገር አንተ ምን ነው ያሳካል። እሱም ይረዳኛል። ፈጣሪም አቺቭ አደርጋለሁ ከጥቂት ጊዜያት በኋላ ሲምፕል ነው በጣም። አንተ የምትኖረው የት ነው አሁን? እዚህ ነው ወይስ ከእናትህ ጋር? አዎ እንደዛ። የት ነው? እናቴም ጋር አሳልፋለሁ። ወይ እናትህ ጋር ነው ወይስ ሌላ ክፍል አለህ? ሌላ ግቢ ውስጥ ብዙ ቤቶች አሉ። እናቴ ጋር ሳይሆን ላይክ ክፍል አለኝ። ላይክ አንድ ግቢ ቢሆን እናቴ ጋር ማለት አይከፋም ማለት ያው እናቴ ጋር ላይክ አንድ ግቢ አንድ ክላስ እንትን ብሎ ነው የምኖረው። ታዲያ ምን እያደረክ ነው አሁን እዚህ? የጽናናት ነው? አዎ እንግዲህ ያው ለቅሶ ቤት ያው ሰው የሚመጣ አለ። አይ ዋናው ትልቁ ቤት እዛ ነው ብዬ ነው። ትልቁ ቤት እዛ ነው ብዬ ነው። አሁን ምን ታደርጋለህ ብዬ ነው። ያንተስ ጓደኞች አይመጡም እንዴ? ሊያጽናኑ ምን ሊሉ የሚጠይቁ የሉ? ይመጣሉ። አልነበርክም አንተ ብቅ ከማለት በፊት መጥተው ነበር የሄዱት። እዚህ መጥተው ነው እንትን ያሉ ያጽናኑ። አልተገናኛችሁም ይሆናል። ባለፈውም አጋጣሚ ሆኖ እንትን ብላችሁ ነው? አዎ አይ አንድ ሁለቴ ስመጣ ራሱ እኮ አላገኘሁህም። ያው ስለሷም ትንሽ እንትን ብሏት ከማልቀሷ ትንሽ ከማዘኗ የተነሳ ራስ ምታን ነበረኝ አለችኝና አንዳንድ ነገሮችንም እንትን ልበል ብዬ ነው። ከበፊትም ነው የምታውቃት መሰለኝ ደግሞ ለዛ ነው ግንኙነታችሁ። ድሮ ታውቃታለህ ልበል? እዚህ ሰፈር ነው ያደግኩት አለችኝ። ማለት እንዴ የወንድሜን ባለቤት እንደዛ። አይ ግንኙነታችሁም ለዛ ይመስለኛል። ግንኙነታችሁም አሁን በደንብ የጠነከረ ነገር የማይባችሁ እኮ ታዲያ ቤተሰብና ልክ እንደ ጓደኛው ሁላ እንደ ወንድም ሚስት ብቻ ሳይሆን ያው እንደ ጓደኛ አይነት ነገር አለ አይደለ? ቀደም ሳይባችሁ አዎ ላይክ እንደ ቤተሰብ ላይክ አሁን ለምሳሌ አንዳንድ ጊዜ የወንድምን እንትን ማለት ብራዘር ልጆች አሉ አይደለ? በዛ መልኩ ቤተሰቦችን ለኔ ደስ ይሉኛል በጣም በዛ ነው። ኦኬ ግን ከወንድም ጋር ማለት በፊትም ሊሆን ይችላል ትንሽ ማለት አባታችሁ የተለያየ ነው እንደሰማሁት ከሆነ እንደዛ ሊሆን ይችላል። ግን እኔ እና እሱ የምንታየው በዛ አንግል አይደለም። አንድ እናት የአንድ አባት ልጆች በዛ ነው እርምጃችን። በእርግጥ አባታችን ማለት ሊለያይ ይችላል። የኔ ያክል እንትን አይደለም። እኔ ግን እንደዛ ነው እሱ የሚያስበው ነው የሚያስበው። ያንን ማለት የነን ልዩነት አናየውም እኛ። ማለት ሌላ ደግሞ ምንድነው የሚገርምህ ወላጅ አባቴ በጣም ያንተ አባት በጣም አሁን እናትየውም ሲነግሩኝ ባለፈውም ለቅሶ ላይ የተለያዩ ሰዎች ሲያወሩ እንደሰማሁት በጣም ጥሩ አባት ነው የነበሩ። በጣም መልካም አባት ነው የነበሩና ለሱ ሁላ ለወንድም ለሱሬ ሁላ ምንድነው የሰማሁት ሀብቱን ራሱ እኩል ነው ያካፈሏችሁ። እንደ እንጀራ አባት አይደለም በቁም ሲናዘዙ እኮ በጣም እሱ እኮ የሚወደድ ልጅ ነው ሱሬ ማለት አባቴን በጣም ነው የሚወደው እሱ ማለት እኔም ልክ ላይክ እንደኔ ማለት ነው እኔ እንደሚወደው አባቴ ይዘበቃ አሪፍ ስለሆነ አመለካከቱንም ምኑንም በቃ ሰፖርት ያደርገዋል። በእናት ምናምን ልዩነት የለም እኛ ቤት። አሁን አንተ ስትል ነው ገና እንዴት ነው አልከው እያልኩ ያለሁትና የአባት ልዩነት የምን ልዩነት ሲጀመሪያ ነገር አይጠራም። because በቃ አባቴም ልጅ በለው ማለት እንደዛ ነው። እኩል ነው ማለት እኔ አሁን እንደዚህ አይነት እንጀራ አባት ማለት ከስንት አንዳሉ እንሰማለን እኮ እንጀራ አባት ተብሎ እንሰማለን። ግን ሁሉም መጥፎ ናቸው ማለት አይደለም። ያንተ አባት ግን በጣም የሚለይ ነው። ስንት አመት ለመኖር ነው መጥፎ የሚሆኑት እኮ እኔ ግራም ይገበኝ እሱ እኮ አንዳንድ ጊዜ በእናት ተለያየን በአባት ተለያየን እያሉ ሌላ ጉዳትና መጽንተን ሲሉ በጣም ነው ኢትዮጵያ አንዳንድ ጊዜ በቃ በሀገሪቱ ውስጥ አንዳንድ ሰዎች አሉ እንደዚህ አይነት ሐሳብ ሲያነሱ በጣም ነው የሚያስጠላኝ። እኔም በጣም ልጸየፋለሁ በእርግጥ ማለት ነው። ምን በቃ ግን እዚህ አንድ ጥያቄ በማለት ጠይቀህና ትንሽ እንደው ቅናት ቢጤ የለም? ቅናት ቢጤ አባትህ እናትህ ወላጅ አባትህ ለሱ እንደዚህ የተለያየ ነገሮች እኩል ሲያካፍሏችሁ ሀብቱንም ከበፊትም ደግሞ እንዴት ነው ለሱ ልጅ የሚሉት እሱን ነው ትንሽ ቅናት ነገር አንተ ውስጥ ሰው ነህ ነው ቅናት አልኩ እኮ ትንሽ የቅናት መንፈስ እንኳን አንተ ለመስማት ሞክር እንጂና እሺ ይቅርታ እንደዛ ስላልኩ ችግር የለም
እንዴ የምን ቅናት ነው የምታወራው? እንዴ እኮ አስተዳደጋችን እንደዛ እኮ ነው አልኩ አይደል እንዴ? ፖዚቲቭሊ ነው እሱ የሚያስበው፣ እኔም እንደዛው ነኝ፣ አባቴም እንደዛ። ያ እኮ ነው በቃ ያወራነው ነገር እሱ ነው። ፍርድ ቤት ላይ እየነገርኩ ነበር ማለት ቅናት ምናምን ልልብ ሰውዬ ስለምን ፍርድ ቤት ነው የምታወራው? አይደለም ቁጭ በል ቆይ፣ አይደለም ቁጭ በል አይደለም ቁጭ በል። ስለምንድን ነው የምታወራው? ፍርድ ቤት አቋም ፍርድ ቤት ስለምን ፍርድ ቤት ነው የምታወራው? አስጨረሰኛ። ቅድም ምን እያልከኝ ነበረ? ቆይ አትንጣጫ አንቺም ቆይ ተረጋጉ። ይኸውላችሁ ሀዘን ልትጀምሩ እንዴ መጣው? ለምንድን ነው ቅድም እኔን ስማኝ ስትለኝ አልነበር? አንተ እኔን ስማኝ ውጣልኝ እባክህ። እሺ አንዴ ይኸውልህ አንዴ እኔን ስማኝ ስትለኝ አልነበረ? እስቲ እኔን ብቻ ደግሞ አንዴ እስቲ ሌላ ዓላማ አለክ ወይ ነው እኮ ነው ግራም ቢገባ የምን ዓላማ? ታዲያ ምንድን ነው የምታወራው? ፍርድ ቤት ላይ ነገርኩ አይደል? እንዴት የኔ ወላጅ አባቴ ለእንጀራ ልጁ እኩል እካፈላለሁ ስትል አልነበር? ቁጭ በይ እረፍና ውጣ ሰውዬ። እንዴ ቁጭ በይና ዝም ብሎ ገብተህ እንደዚህ ማውራት አለ እንዴ? ስለጌ ከሆነ እኮ በደንብ ፍርድ ቤት ላይ እችን ቃል አልተናገርክም። ስለምን ፍርድ ነው የምታወራው? በቃ ፍርድ ቤት ላይ አባትየው ከሞቱ በኋላ ውርሱን ካወረሳችሁ በኋላ ሀብት ሊከፋፈል ሲል ምን ብለህ ነበረ? ለጠበቃው ለብቻው ስታማክረው ምን ብለዋል? እንዴት የኔ ወላጅ አባት ለእንጀራ ልጁ እኩል እካፈላለሁ አላልክም? ቆይ ምንድነው ዓላማ? ንገረኝ እስቲ። የሆነ የምታጽናና አይነት ነገር አለ የመጣው ሌላ ነገር የምታወራው? ዓላማዬን ልንገርህ እውነት ምን እንደሆነ። ስለምን ዓላማ ነው የምታወራው? ዓላማዬን ልንገራችሁ ሁለታችሁ ማጋለጥ። ውጣ አልኩህ አይደል? ስለምን ዓላማ ነው የምታወራው? ዓላማዬን ልንገርህ። በቃ ዓላማ ምንድነው? ዓላማ የለኝም። ልቀቀኝ እባክህ። ምንድነው የምትለው? ቁጭ በልና ልንገርህ ዓላማህን። ልቀቀኝ አልኩህ አይደል? እንደው ማለት ነው 2000 ነው ማስቀመጥሽ። ገላችሁታል አይደለ? ገላችሁ አንጠልጥላችሁታል አይደለ? ስለምን ማጣጣል ነው የምታወራው? ልቀቀኝ። ዝም በል። ገላችሁ አንጠላጥላችሁት እናንተ አይደላችሁ? በቃ በይቅ ጠይቀኛ። የምጠይቅ ከሆነ በአግባቡ ጠይቀኛል ማለት ነው። ማን አንተ ስጠይቀኝ? ስለዚህ ጋር ድብቅ ካሜራ አስቀምጬ ማለት ነው። በቃ ውጣ። የነበረውን እያንዳንዷን ነገር ስቀርጻችሁ ነበረ። ምንድነው ወንጀል? እያንዳንዷን ነገር ቁጭ በይ አቦ ልቀቀኝ። ቁጭ በል የትም አትሄዱ። ልቀቀኝ አልኩህ አይደል? ፍርድ ቤት ምናምን ያልከው ምንም ነገር እስቲ እንትን ይበለኝ አንተ ጋር ይለቅ ምስጢሩን ፕሮሚስ ችግር የለውም። አዎ ስለዚህ ኤቭሪቲንግ እያንዳንዷን ነገር ይኸውልህ ለአንተ ከህግ አኳያ ከሌላ የሚደርስልህን ነገር ጥሩ እሺ ይጋለው በደንብና ብራዘር ላይ አንተም ሰፖርት አደረገኛለህ። እንግዲህ ችግር የለም አለ አይደል? ያው በህይወት ያለ እንዳየኝም ወጣት ነኝ። ትንሽ ቻሌንጆች አሉብኝና በደንብ ልንገር ሀሳቡን እና እሱ የአባቴ ልጅ አይደለም ቅድም እንዳልከው ማለት ከሌላ ቦታ ነው። ላይክ አባቱ ሌላ ነው። ውርስም ያው ወረሰም ምናምን ምን ነገሮች አሉ አይደለ? በእርግጥ እኔ ተማሪ ነበርኩኝ። ሲያድግ በአባቴ እንትን ነው ንብረት ነበር እንትን ሲያድግ የነበረው ሲያሳድገው የነበረው እና ብዙ ነገር ያንተ አባት ለሱ የእንጀራ አባት ናቸው አይደለ? እንደዛ ማለት ነው። እና እኔም ከልጅነት ጀምሬ ላይክ ጎበዝ ተማሪ ነኝ። ቅድም እንዳልከው ምንም የማይደበቅ ሀቅ ነው። እና በጣም አሪፍ ግሬዶችን ነበር ተሸላሚ እየሆንኩ ነበር ሲያድግ የነበርኩት። ግን ይሄን ያክል ተሸላሚ ሆኜ ሳለው አባቴ ፎከሱ እሱ ላይ ነው። በቃ እኔ እንጃ ማለት ትኩረት ይሰጣል። ምን አድርጎ ነው ፈርቼ ነበሩላ ማለት ነው። ጥንቆላ ቤቱ ምን አድርጎ ነው ፋዘሬን እንደዚህ የሚያደርገው? ይልክለታል ልጄ ይለዋል። በቃ ይረሰኛል። ምንም ነገር እንትን አይለኝም። ዩኒቨርሲቲ ሲሄድ በቃ አይደውልልኝም። ሃይስኩል ሲማር ምን ሲያደርግ በቃ ፎከሱ ማን ላይ ነው? እሱ ላይ ሆነ። አስበው እንግዲህ አንተ አሁን ለምሳሌ አባት የምር ስጋ ሪሊ አባቱ ነው ለሌላ ለእንጀራ ልጅ ይሁን እንትን ሲለው አለ አይደል? እሱ መጤ ነው። በእርግጥ ፎከስ አረጋ ምንም ነገር ያክል እንደ አባት ትሪት አላረገኝም። ማነው በቃ ሱሪ እንደዛ ነው ሲያወራ የነበረው ማለት ነው። ከሆነ ሞሜንት ከሆነ ጊዜያት በኋላ በቃ ሁሉንም ነገር ሰጠው አካፈለው እና ያንን ሲያካፍለው ነበርና ውርሱን ማለት ነው። ውርሱን በቃ ለሱ ማለት ነው። አሁን ይገባል ሻንታ አሁን ልክ ነው። ልክ እንዴት የእንጀራ ልጅ ሆኖ ታዲያ የእንጀራ ልጅ እኮ ነው እንዴት ያካፍላል የሚል እንዴትና ቅድም እንዳልከኘው ቁጭት በቃ በጣም ነው የቀነውበት። በጣም ነው የተናደድኩበት። እንዴት ይሆናል እንደዛ? አንተስ ብትሆን እንዴ ብራዘር ሊተረረኝ እንዴት በቃ ነው ከልጅነት ጀምሮ ቁጭት ነበረ። በጣም እናደዳለሁ ነገር ይሁን ሳይው ማለት ነው። እና እንደዛ ሲሆንብኝ ከሷም ጋር ያው ምስጢር ነው ብያለሁ። ታውሮ መቼ አሁን እኮ ተነጋገረ እኮ ተስማማን። አዎ ከሷም ጋር ከልጅነት ጀምሬ ኢንቲሜትድ ነን።
ማለት አውቃታለሁ በጣም ነው የሚወዳት እሷም እንደዛ ማለት ነው ባለቤቱ አየህ ከዛ እዚህ ሰፈር ውስጥ ነኝ ብላኛለች እኮ ቀድም ማለት ገና ከ10 ምናምን ዓመት በፊት ከመጋባታችሁ እነሱ በፊት አንድ ላይ ከመኖራቸው በፊት አንተ የሆነ ውስጥ ነበር እንዴ ታዲያ በልጅነት እኮ ነው የሚል አስበው የአባቴን ውርስ ወርሷል ሁለተኛ ደግሞ ምንድነው ፍቅረኛዬን እኔ የሚያስባትን አለ አይደለም ለጭራሽ ለትዳር ጠየቃት አሁን በሁሉ አንግል አፌክት አደረገኛ እንዳላድግ አደረገ በቃ ዝግት ማለት በቤተሰብ በዚህ አሁን በትዳር ላይፍም እንዴት ሰው አለ አይደል ሁሉም ባላንስ የሆነ ላይፍ የሚባለው እንዲ ኢኮኖሚካሊ ፋይናንሻሊ ያባቴን ውርስ ወረሰ ከዛ ደግሞ ባለቤቴ ናት ብዬ በጣም እንትን ብላትን ለወደፊት የሚያስባትን ልጅ እሷንም እንትን አላት እሺ አሁን ምን ይሰማል እውነት እንዴ ከባድ ወንድ ተረዳኛ አይደል ሐሳብ ታይኩ ያናድዳል በቃ ዛይ እኔ በጣም ከግዚያት በኋላም በጣም ስናደር ነበር እና ማዘሪን ፎከስ በሷ ላይ ነው ኤቭሪቲንግ ዩናይት ታዲያ እንዴ እንደዛ ሲሆን ለኔ አይሰማኝም እንዴ ያባቴን ውርስ ሳትወርስ እንዴት ነው የሚሆነው ማለት እንዴት ለሌላ ሰው ለመጤ ምናምን ነገር ይሰጣል ምን እንዳደረገውላ በጣም ተጠራጠር ነበር በቃ በመንፈስ የሆነ ነገር አስነክቶት ነው በሚለሳ ማለት ነው ግራ ነው የሚገባኝ ለኔና በጣም ጨንቆኝ ነበር በጣም ከብዶኝ ነበር እና እሷም እኔ ያክል ያው በሷም ውስጥ እንደዚህ አይነት እንትን ነበራት እኔ ጋር ነበራት እንትን ሲ ማለት ነው አለ አይደለሽ ትወደኛለች እኔም ከዛ አጋጣሚውን ተጠቀማችሁ ማለት ነው ፊልድ ነበር ስለሚሰራ ደግሞ ይመቻችሁ ነበር አዎ በጣም አገኛታለሁ በጣም ነው የሚወዳት በዛ ኢንተርቫል እንገናኛለን እናወራለን ምናምን ከሷ ጋር ከሆነ ሞሜንት በኋላ ይመጣል አንድ ቀንም እሱ ሳይኖር ከሷ ጋር እናሳልፋለን እሷ ደግሞ አትወድም በርግጥ ማለት ነው መብት አይደል ሰው የፈለገውን ሰው መውደድ መብት አለው አይደል እንዴ እኔ ደግሞ እንዴ እሷን ሳፖርት ማድረግ እፈልጋለሁ because ወዳታለሁ ብራዘር ለምን እናት ናት ሴት ናት እንዴት አይነት ነገር ከዛ አብራችሁ ጊዜ ምናምን ማሳለፍ ጀመራችሁ በድብቅ ያው እሱን ላንተ ነው የሚለና አንድ ሰው እንደዛ ነው የሆነውና የሆነው ነገር ሁሉ በእኛ ኬዝ ነው በእኔና በሷ ምናምን ግን አሁን ማለት እንዴት ነገርኝ የፈለኩት ሌላ ምን መሰለ አሁን ተግባባና አይደል እሱን አሁን አንድ ነገር ብቻ እንትን ልበለ ለምን መሰለ አሁን ያባቴ ውርሳለሁ አይደለ ውርሳለሁ ከዛኛው ላይፍ የሚቀይር ነገር ነው ይሄ አያሳስብህ ችግር የለም ሼር አደርግልሃለሁ በቃ አሁን እኮ ተስማማ ወጣት ልጆች አይደለን እንዴ እኔ እናንተ ዋና እኔ እናንተ መግባባት ነው አሁን ሌላው ሽማግሌ የሆነ ነገር ቢመጣ አልኩል ነበር ላይ አያሳስብ ሼር አደርግልሃለሁ እኔ የምፈልገው አይደለ ሌላ ግን አንተ በመኪና ለምን የሚሆንበት ኬዞች አሉ እናማቻቸው በደሞዝ ይኖራል እንዴ እስከመቼ ይኖራል ስለዚህ ታዲያ ግን ይዛለት ግን በነገራችን ላይ የሞተ ጊዜ ስንት ሳለ ነው የገደላችሁት ቶሱ ምን ያደርግልሃል አንተ አሁን ይበቃ አና እስቲ ግን ምን ማለት ማወቅ ስለፈለኩኝ እኮ ነው ይሄን ሁላ ሰው ፖሊስን የለም ምን የለ ግራ እኮ ነው የተጋባው አስመሰላችሁታል እኮ እንዴ አስመሰላችሁታል እዛ ስለሆነብኝ እኮ ነው በቃ ማን ነው ግን ገመዱን ያንጠለጠለው አንገቱ ላይ በቃ እኔና እሷ ነን አልኩ እኮ በቃ ያራል እንዴ እኮ እንደዛ አድርገን ነው ተኝቶ ነበር እሺ ሚስተር ነው እሺ ፕሮሚስ ገብታለች ፕሮሚስ ከተነጋግረናል ያንተንም ጉዳይ ቁጫለን ለሷም እንነግራታለን ተኝቶ ነበር ምናምን ነገር በመታ ነው ከደከመው ምናምን ነገር እሰር ነው እንደዛ ነው ይሆነው በተኛበት መጀመሪያ መታችሁት አው ቀረለ ተመታ በቃ ያው ሰው ጭንቅላቱን ሲመታ አቅም የለውም እቺ እዛ እሰራከ እንደዛ ነው ይሆነው ላንተ ነው ምንነግርህ እኔ በፖሊስ ማንም እኮ ሊደርስበት አልቻለም እኮ የሚገርምህ እኮ በቃ ስለሚያምን ነው ምን አይነት ጠበበኛ ነው እሱ ነው የሞተ ያለፈውን ነገር ቶሎ ለማንም ትንሽ አትበል ላይፍ ነው እንጂ የሚያደርገው ነገር አልኩ አይደል ያባቴ ውርስ ስለሆነ በቃ የተበቻቸ ላይ ትኖራለህ አንተም አልኩ ስለዚህ ይሄ ፍርድ ቤት ምናምን ግን እኔ በነገራችን ላይ አንድ ነገር ልንገርህ እንዳንተ አይነት እኔ በህይወት ዘመኔ መሰሪ ጨካኝ አስመሳይ አውሬ ሰው አይቻላቅም እሺ የገዛ ወንድምህን የበላ የገዛ ወንድምህን በተኛ ይኸው ለዛ ጋር ካሜራው ይታያል አይደለ አልጠፋም እሺ እያንዳንዷን ነገር አሁን ስናወራ የነበረውን ነገር ሪከርድ አድርጌዋለሁ እሺ በጣም አሳዛኝና ጨካኝ ሰው ነህ ናውጣ ሂድ ቀጥል ሂዱታ ተነስ ሂዱታ እሷን አስገባት እስቲ እሺ ቅድም እያንዳንዱ ነገር
ከሱ ጋር ስናወራ ነበረ። ምንድን ነው የምታወሩት? ይኸውልሽ አትንጣጪ። እያንዳንዱን ነገር ስታሴር የነበረውን ነገር ማለት ነው። ይኸውልሽ ካሜራውን አይተሽዋል አይደል? እዛ ጋር የነበረውን ይኸውልሽ አታስመስይ። እንዴት ካሜራ ድብቅ ካሜራ የነበረበትን ቦታ አሳይቻችኋለሁ። እያንዳንዷን ነገር ስታወሯት የነበረውን ነገር፣ ስታሴሩ የነበረውን ነገር፣ ስዶልቱ የነበረውን ነገር፣ እንዴት እንደገደላችሁት እያንዳንዷን ነገር ሪከርድ አድርገናታል። እባክህ አትለኝም። ይኸውልሽ አታስመስይ። እንዲቀልልሽ የምትፈልጊ ከሆነ አሁን ይኸውልሽ እያንዳንዷን ነገር እሱ ተናግሮ ነው የወጣው። እባክህ ስለዚህ አሳይ እስቲ ስጠኛ እንዴ እንትኑ ስልኮን። ይኸውልሽ 10 ጊዜ መጨቃጨቁ ምናምን ይኸውልሽ መፍትሄ አይሆነንም። ልንገርሽ እያንዳንዷን ነገር ስታወሩ የነበረውን ከልጁ ጋር ስታወሩ የነበረውን ለሱ ማሳየቻለሁ። እያንዳንዷን ነገር ቀርጸናታል፣ በቪዲዮ ቀርጸናታል። ይኸውልሽ የት አለ እስኪ እናንተ ሰው በልዶች ቁጭ በይ። ይኸውልሽ ቁጭ በይ። እያንዳንዷ ስታረጓት የነበረውን ነገር እየቀረጽናት ነበረ። እያንዳንዷን ነገር ቁጭ በይ ቁጭ በይ። በቤትሽ ነው አይደል? ሰው በላ እዚህ ማን ያስቀመጠው? ማን ነው እሱ? ለቅሶ ብለን በመጣንበት ሰዓት አስቀምጠው ነው የወጣ ነው ካሜራውን። እሺ የድምጹንም የቪዲዮውንም ሁሉንም ቁጭ አድርገን ነው የወጣ ነው። አሁን ይኸውልሽ እንዲቀልልሽ ከፈለግሽ ለህግ አካል ልትቀርቢ ስትይ እንዲቀልልሽ ከፈለግሽ እያንዳንዷ ነገር ያረግሻትን እያንዳንዷን ነገር ትነግሪኛለሽ። እኔ አንተ እሺ ለኔ ትነግሪኛለሽ። የት ነው የምትሄጂው? አታስመስይ። አይ አይደለም አታስመስይ። እያንዳንዷ ድራማሽን ስከታተል ነበረ ስታረጊያት የነበረው። አንዴ እሺ በእናትህ ምንድነው? ከዛ እናቱንም ልታስገድዩ ነበር አይደለ? የልጁን እናት ወንድሙ ቁጭ በይ እኮ ቁጭ በይ። ታይ ምንም አታስመስይ። ለእኔ ጋር ምንም አታስመስይ። እሺ ታነሽ ምንም አታስመስዩ ነገር የለም። ይኸውልሽ ቁጭ በይ። እሺ በቃ ሌባ ወንድሙን አስገደልሽ። ከዛ ደግሞ ቀስ በቀስ እናትየውንም ልታስገድይ ነበር አይደል? እሺ ግን ይሄን ነገር ከተናገርኩ እኔ ነፃ ሆናለሁ? አዎ የሚቀልልሽ ነገር ይኖራል። የምታቀልልኝ ነገር አለ? እሺ አዎ እኔ እና አንቺ ብቻ እንግባባ። እሺ ምንድነው? ምን ማለት እንዴት ከየት ልጀምርልህ? ምክንያትሽ እስቲ ይሄን ያህል ጭካኔ ምክንያትሽ ምንድነው? ለምን ልጠዩ ቻልሽ? ምክንያቴ ያው ምን መሰለህ፣ ያው ጠልቼው አይደለም እኮ ጠልቼው ሳይሆን ያው ጥሩ ባል ነበር እንደነገርኩ። ግን ጥሩነቱ ብቻ በቂ አይደለም ለኔ። ገባ አይደለ? ብዙ ጊዜ ፊልድ ነው የሚሰራው። ያው ጅቡቲ ከባድ ሹፌር ነው ምናምን ነገርና በ3 ወር በ4 ወር ነው የሚመጣው። ያው እኔ ደግሞ ሴት ነኝ፣ ሲመጣም ጊዜ አይሰጠኝም። ገብቶሃል አይደል? በምፈልገው ሰዓት አላገኘውም። እና ልጅ ራሱ በጣም እኔ መውለድ ፈልግ ነበረ፣ ግን ደግሞ እሱ ያንን ማድረግ አይችልም። ምክንያቱም ያው እንዳልኩ ያው የልጅ ፍላጎት ነው፣ የልጅ ፍላጎት ነበረኝ። እኔ ያንንም ከሱ ላገኝ አልቻልኩም። ሁለተኛ ነገር ደግሞ በላለሁ፣ ጠጣለሁ። ያው ስሜት አለኝ አይደል እንዴ? ሴት ነኝ፣ ወጣት ነኝ። ወጣትነቴ ደግሞ ከሱ ማገኘው ያው ግንኙነት ላይ ግንኙነታችን ላይ በቃ እንዴት ልበልህ ማለት በቃ እንትን ነበር። ቅድም ስታወሪ ነበር። አሁን ይኸውልሽ የምታፍሪ ሴት ለመሆን አትሞክሪ። አውሪ አይደለም እያፈርኩ ሳይሆን በቃ አይችልም። በቃ አልጋ ላይ ምናምን ነገር በቃ ምን ያውቀው ነገር የለውም። መተኛት ብቻ ነው በቃ። ሁሉ ጊዜ እኔ ብቻዬን ነው የምተኛው። ይተኛል፣ ይበጣል። በቃ ያው ላይንሳል ነው እየኖርን ነበር ነው አንድ ቤት ውስጥ እና ደግሞ ያው በረከት ደግሞ ይሄን ነገር ሞልቶልኛል ማለት ነው። ገብቶሃል አይደል? ያው ስንቀራረብ ሲጀመርም ያው አንድ ሰፈር ነበርን ከበፊቱ። ያው እሱን ቀድሞ አገባኝ እንጂ ዞሮ ዞሮ ለሱ ፍቅር ነበረኝ። እኔም ያው የልጅነት ቢሆንም አሁን ላይ ግን ሳስበው ከሱን ነበር ማግባት የነበረብኝ። ግን መጀመሪያ ላይ ዞሮ ዞሮ ዋናው ምክንያትሽ የነበረው አንደኛው እንዳልሽው አብራችሁ የምትተኙበት ነገር አተኙም አይደለ? ሁለተኛ ደግሞ የገንዘብ ፍላጎት እናትየውንም ገላችሁ ውርሱን ለመውሰድ ማለት ነው። ሁለታችሁ በስማችን ለማድረግ በእኔና በሱ ስም አድርገን ያው የበፊቱን ፍቅራችንን እንደ አዲስ ህይወት ለመጀመር ሀሳብ ነበረን ሁለታችን። ለዛ ነው ያደረግነው።
እና በጣም ይልሽ እና በቃ ለዛ ነው አልኩህ እኮ አንደኛ ነገር ልጅ ሊሰጠኝ አልቻለም፣ ስንፈተ ወሲብ አለበት፣ ያን ማድረግ አልቻለም። ሁለተኛ ነገር ደግሞ ገንዘቡን በእኔና እሱ ስም አድርገን አዲስ ህይወት ለመመስረት ነው። በቃ ይኸው ነው። ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው ግን እናንተ የምታረጉት? እኛ የተሻለ ህይወት ፍለጋ ነው። የፈለገ ነገር ቢሆን እናንተ ይኸውልሽ ገንዘብ እንግዲህ ስራ አለው ገንዘብ አለው እያልሽ ነበር አይደለ? የተሻለ ነገር እንዳላችሁ ደግሞ ግቢያችሁ ውስጥ ቤታችሁ ውስጥ የተለያየ ነገር እያየሁ ነው። ሕክምና እንኳን አትሄጂም? ሕክምና ቦታ በምታምኘው እምነት ጸበል ቦታ ኦርቶዶክስም ሆኚ ምንም ጸበል ቦታ የተለያየ ቦታ ይኬዳል፣ ሕክምና ቦታ ይኬዳል። ይሄን ነገር ለማሸነፍ ሕክምና ሄደናል። አይሆንም፣ ስለማይሆን ነው መቼም ስለማይሆን ሊሆን ስለማይችል በቃ እንዴ ምን አይነት ህሊና እሱ መታገሳችሁ። ወጣት ነኝ፣ ሴት ነኝ፣ ገንዘብ ይሄ ቤት የምትለው ይሄ ልጅ ያስፈልገኛል ምናምን ብለሽ እሱ እንዴ የመጨረሻ አማራጭ እንኳን ቢሆን ደግሞ ከሱ ብቻ እኮ ላይሆን ይችላል። ይሄ ችግር ከሱ ብቻ ላይሆን ይችላል። አይ ከሱ ነው። እኔማ ምንም ችግር የለብኝም። ተመርምሬያለሁ፣ አብረን ተመርምረናል። ከአንድ ሁለት ሶስት ተመርምረናል። ግን እሱ መውለድ አይችልም፣ ምንም ማለት አይችልም። የታለ እንግዲህ የታለ አንቺ በሬ ካራጁ ላይ ምን አጎደለባት? ተረጋጉ። ይኸውልዎት እንደዚህ አይደለም። እንዴት ነው የምረጋጋው? ተረጋጉ። ጠላቶቼን በጉያ ይዤ ቁጭ ብዬ የገዛ ልጄ ለገንዘብ ብለው የገዛ ልጄ ሁለቱንም እኮ አምጬ የወለድኳቸው እኔ ነኝ። በምን ተለያዩ? በምን ተለያዩ? ለገንዘብ ብሎ ለሴት ብሎ የት ቁጭ ብሎ ሊበላው ነው? ይሄ እንግዲህ ልጅ እኔማ ክጄዋለሁ። በህግም በምንም ነው የምክደው። አዎ እያንዳንዱ ነገር ይኸውልዎት እናትዬ፣ እኔ እንደውም መጨረሻ ላይ እኔ ላናግሮት ነበረው ላናግሮት ለእርሶ እኔ ነበር መንገድ የፈለኩት። እያንዳንዱን ማስረጃ ይዘናል፣ ለህግ እናቀርባቸዋለን። ሁለቱንም የሰሩትን ስራ ሲለፈልፉ ሲናገሩ እንዴት ሁላ እንዳረጉት እንዴት እንደገደሉት አንዴ በመተዋት አንዴ በወጓት የኔ ልጅ አይኑ እያየ ነው ያለፈው አይደል? እርሶ ይኸውልዎት ደህና መሆን አለቦት። አሁን መጀመሪያ ይኸውልዎት ደህና መሆን አለቦት። እርሶም እስር ቤት መግባት የለቦትም አይደል እንዴ? እንደ ሌሎቹ ወንጀለኛ መሆን የለቦትም። እርሶ ትልቅ ሰው ኖት፣ መረጋጋት አለቦት። መጀመሪያ ተረጋጉ። አሁን እንደዚህ አይነት ነገር ውስጥ ሆነው ምን አመጣለሁ? ይሁን እንዴ እርሶ ራሱ በዚህ ድሞ ምን አመጣለሁ እንዴ? በጤና ሁሉ እንዴ የውት ዘመኖትን እኮ መኖር አለቦት። በጤና ነው ይኸውልዎት እናትዬ፣ እኔ አይደለም እኔ እርሶ መንገር ልጄን የሚጦረኝን ጧሬን ልጄን ይሄ እንግዲህ ልጅ ይሄ ልክስክስ መንደር እየዋለ አሁን ይኸውልዎት ማዘርዬ፣ ይኸውልዎት አሁን የሱራፌል ደመ ከልብ ሆኖ አልቀረም። ይዘናቸዋል። እዚሁ እስራችን ነው የነበሩት፣ እዚሁ እስሮት ነው የነበሩት። ደስ የሚለው ነገር ምንድነው? እንኳንም እርሶ እኛ ጋር ደወሉ። ከመጀመሪያ ጀምሮ እኛ ጋር መደወሎት፣ ለፖሊስ መንገሮት፣ እርሶ በጣም ጠንቃቃ መሆኑ ነገሮችን በተለያየ አቅጣጫ የሚወሰው በመሆኑ ይሄው ደርሰንበታል። ዋናው ትልቁ ነገር የእርሶ መደወል ነው። ከመጀመሪያው ቀን ጀምሮኛ እዚህ ቤትም ለቅሶም ልንደርስ ስንመጣ የመጀመሪያው ቀን፣ በሁለተኛው ቀን ስንመጣ ግቢ ውስጥም የድምጽ ሪከርድ አርገን ነው የወጣ ነው። እዚህ ቤት ውስጥም በቪዲዮ መከታተያ አርገን ነው የወጣ ነው። ትንሽ ቀናቶች ወስደውብናል፣ አልፈተውናል ለመያዝ እነሱን ማለት ነው። ሲጀመርም ትንሽ እሱን እንጂ ጠርጥሬ የነበረው እኔ በውስጤ ሲጀመር ትንሽ እሷን በጭራሽ አልጠረጠርኩም ነበረ። ይሄ በጣም የሚያሳምም ነገር ነው። ልጆት መግደሉ በጣም የሚያሳምም ነገር ነው፣ ይገባኛል። ግን አሁን ተረጋጉ። የልጆት ደም ዋናው ትልቁ ነገር ደመ ከልብ ሆኖ አልቀረም። ምንም ልጆት ቢሆንም ገዳዩ ይዘነዋል። እንደዚህ አይነት ደግሞ ልጅ ለህግ መቅረብ አለበት። ህግ ራሱ ይዳኘዋል፣ የሚቀጣውን ቅጣት ይቀጣዋል። በቃ ዋናው ትልቁ ነገር ይሄ ነው። ማዘር እርሶ ተረጋጉ። አሁን ይቺ ከንቱ ስላልወለደችለት ነው ይሄን ያሰበችው። ብትወልድለት ኖሮ አንድ ፍሬ ቢኖራት ኖሮ ከሱ ይሄን አታስቡ ነበር። ስላልወለደች የሴት መጥፎ የሴት ክፉ። አሁን እኛ ለወሎት ቀደም እንዳዩት ግቢ ውስጥም የተለያዩ ፖሊሶች ነበሩ፣ የህግ አካላቶች ነበሩ። የወረቀት ስራውን ሁሉን ነገር ጨርሰን በቪዲዮ አስደግፈን ለህግ አስተላልፈን አሁን አብረን እንሰጣቸዋለን። እዛ ላይ ጠንክሮልኝና ልጄን በህይወት ባላገኘውም ግን
ደሙ ደመከል ሆኖ እንዳይቀር ገዳዮቹ ለፍርድ መቅረብ አለባቸው፣ የገዛ ልጄን ጨምሮ። ይሄን እኔ አረጋግጥበት ማየት ፈልጋለሁ። ቆመን ነው የምናየው፣ አብረን እንከታተላለን፣ ለህብረተሰቡም እናሳያለን። ይኸው እያዩዋቸው ነው እዚህ ጋር ከካሜራ በስተጀርባ ያሉትን ማለት ነው። በስተመጨረሻ እስቲ ያው ካሜራም ይዞ የኛ ጓደኞች አሉ እያዩዋቸው ነው። እንኳን ነገሩን እያልኩት እስቲ በስተመጨረሻ የሚነግሩን ነገር ምን አለ? ምን እላለሁ? ማስተላለፍ የሚፈልጉት ነገር መልእክት ካለ ሌላው ሰው እንዲድን፣ ሌላው እንግዲህ ወንድማማቾች እንደዚህ አይነት ነገር የሚያጋጥም ነገር አለ አይደለ? እንደ ማስተማሪያ ሆኖ ይሄ ነገር እኛ ቤት አጋጠመን፣ ካሁን በኋላ እንግዲህ ያርቅልን ሌላውን ነገር ነው የምንለው። በስተመጨረሻ የሚሉት ነገር ካለ? እኔ ምንም የምለው ነገር የለኝም፣ እግዚአብሔር ይጠብቅ እንጂ አሁን ምንም የተፈጠረው ነገር የሆነ ችግር ኖሮ አይደለም። ቀድሞ እንደነገርኩ ሰሞኑንም እያወራን ያለ ነው። እግዚአብሔር ይስጥ፣ አንተም እየመጣህ እያጽናናኸኝ ያለው እንደምናወራው ጸብ የሚባል የለም፣ ችግር የሚባል የለም። በፍቅር ነው የኖርነው ከሷም ጋራ። ይቺ ውሻ ማትረባ ስሬ ተሸጉጣ ስትኖር በሰላም ነው የኖርነው። አንቺ ትብሽ ተባብለን ነው የምንኖረው። እኔን ማዬ ብላ እኔንም እሷንም እንደ ልጄ እያየሁ ነው እየኖረች ያለችው። ምንም በሌለበት ሁኔታ ነው ይሄ ተፈጠረው። አሁን ምን ተብሎ እንዴ ምን ብዬ ለህዝብስ ምን አወራለሁ? ምን አወራለሁ? ምንም አወራው ነገር የለኝም። እናመሰግናለን። ደግሞ ፈጣሪ መልስ። እኔ ከህግ የምጠብቀው ነገር እነሱ ለፍርድ እንዲቀርቡልኝ ነው። እናመሰግናለን እናትዬ። እንግዲህ የሱም እንግዲህ የሱሬም ደመ ከልብ ሆኖ አልቀረም። ዋናው ትልቁ ነገር ቁም ነገር ያው ይዘናቸዋል፣ ለህግ እናቀርባቸዋለን። እንግዲህ ተመልካቾቻችን መነጋገርን የመሰለ ነገር የለም። ከቤተሰብ ጋር ከጓደኛ ጋር የቅናትን መንፈስ እንደማያስፈልግ በመነጋገር ሁሉን ነገር መፍታት እንደሚቻል ነው የዛሬው መልእክታችን ሊሆን የሚችለው። ተመልካቾቻችን እንግዲህ የዛሬው ፕሮግራማችን የነበረው ጉዳያችን የነበረው ይሄ ነው። በተቻላቸው አቅም እንግዲህ ስትከታተሉን የነበረው በጣም እናመሰግናለን። ይህን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። እናመሰግናለን።